እና ምን ልላችሁ ነው የቀነኒ መንፈስ ፍትህን ለማግኘት አሁንም ምድር ላይ አለች ነው። ምንድነው አንድ ሰው በግፍ ሲሞት ወይም ደግሞ ካለድሜው ሲገደል ስፕሪቱ ወይም ደግሞ መንፈሱ ምድር ላይ ትቆያለች የሚል ነው። ይህንን በተለያዩ ታሪኮች ውስጥ ወይም በፊልሞች ውስጥ እርግጠኛ ነኝ ተመልክታችሁታል ብዬ አስባለሁ። እና ያ የሟች መንፈስ በግፍ ከተገደለ በኋላ ምድር ላይ ያልጨረስኩት ስራ ወይንም ደግሞ አንፊኒሽድ ቢዝነስ አለኝ ብሎ ያስባል። ስለዚህ በሚያውቁት ሰዎች አእምሮ ውስጥ በህልምም በቅዠትም ወይም በተለያዩ መንገዶች ይመላለሳል ወይም ደግሞ እንዳይረሱት ያደርጋል። ይህን ሁሉ የሚያደርገው መንፈሱ ታዲያ አንድ ነገር ለማግኘት ብቻ ነው፣ ፍትህ ለማግኘት ወይንም ደግሞ ፍትህ እስኪያገኝ ድረስ ብቻ ነው ይህንን የሚያደርገው። በጣም የሚገርማችሁ ነገር ፍትህ አላገኘሁም፣ ፍትህ ተጓድሏል ብለው ሲያስቡ ይህ እስከምን ድረስ ይሄዳል መሰላችሁ? በፍትህ ስርዓት ውስጥ ባሉ ሰዎች ላይ የሀዘን የፍርሃትና የጥፋተኝነት ስሜትን በመፍጠር የየዕለት ህይወታቸውን እስከ መረበሽ የደረሰ ተጽዕኖንም ያደርጋሉ ይላል እርስባውንድ ስፒሪት ላይ ያገኙት መረጃ። ከላይ እንደጠቀስኩላችሁ ብዙ ጊዜ እነዚህ የሙት መንፈሶች በአካል የሚገለጡ አይደሉም ብያችሁ ነበር። ነገር ግን ለሁለት አካላት ብቻ በአካል ይገለጣሉ፣ ለገደላቸው ሰው እና ለተባባሎቹ ማለት ነው። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ ተመልሰን መተናል በአዲስ ነገር። እስክንድር ነኝ። እንግዲህ ፕሮግራማችንን ከመጀመራችን በፊት ይህንን ቻናል ሰብስክራይብ እንድታደርጉ ጠይቃለሁ። እንሰራቸውን ቪዲዮ ላይክ እንድታደርጉ ጠይቃለሁ። እንደዚሁም ደግሞ ሼር አድርጉ ለምትወዷቸው ሰዎች። ኮሜንት ላይ ሀሳባችሁን አስቀምጡልን ማለት እፈልጋለሁ። ባጭሩ ቀነኒ አዱኛ ጉዳይ እንግዲህ ከህይወቷ ካለፈ 1 ዓመት ሊሞላት ጥቂት ጊዜያት ነው የቀሩት፣ ጥቂት ሳምንታት ነው የቀሩት እና ለሶስተኛ ጊዜ በድጋሚ የቀነኒ አዱኛ ጉዳይ ተነስቶ አሁንም ለቀነኒ አዱኛ ፍትህ እየተፈለገ ይገኛል። እና እንግዲህ ይሄ ሊሆን የቻለበት ምክንያት መጀመሪያ በአባ ገዳዎች በኩል ፍትህ እንዲሰፍን እርቅ እንዲወርድ ለመደረግ የተጀመረ ጥረት ነበር። ያ ሳይሳካ ቀርቶ የቀነኒ አባት ወጥተው እኔ የልጄን የደም ካሳ አልበላም ብለው የለቀቁት ቪዲዮ ነበር። ያን ቪዲዮ ሲለቁ የቀነኒ አባት 2 ቋንቋ ነው ቪዲዮውን የለቀቁት። እንግዲህ ለተወለዱበት ማህበረሰብ በኦሮምኛ እንደዚሁም ደግሞ ለመላው የኢትዮጵያ ሕዝብ አማርኛ መልእክታቸውን አስተላልፈው ነበር። እኛ የልጃችንን ጉማ ወይም የደም ካሳ አንፈልግም፣ በቃ ልንበላ አንፈልግም፣ እኛ የምንፈልገው ለልጃችን ፍትህን ነው ብለው ጠይቀው ነበር። ከዛ በኋላ እንግዲህ የቀነኒ ባለቤት የሆነው አንዱዓለም ጎሳ በሷ ጉዳይ ተጠርጥሮ ታስሮ የነበረው አሁን በቂ የሆነ ነገር በቂ የሆነ ማስረጃ አልተገኘበትም ተብሎ ከስር የተለቀቀው ቀነኒ ባለቤት አንዱዓለም ጎሳ በኦሮምኛ ለ8 ደቂቃ እሱም የራሱን ሀሳብ ሰጥቶ ነበር። እንግዲህ ይህን ሲያደርግ አንዱዓለም የከፈታቸው ብዙ በሮች አሉ። እነዛ ብዙ በሮች ምንድነው? መጀመሪያ ብዙ ሰዎች ከሱ ከመናገሩ በፊት በመላምት ነበር ሲሄዱ የነበሩት፣ ወይ ደግሞ ከውስጥ የሰማነው ነገር አለ የሚሉ ንግግሮች ነበር። አሁን ግን ከሱ ከአፉ ከራሱ የተሰማ ነገር አለ፣ ስለዚህ እንዲህ ብለሃልና ለዚህ ማስረጃ ምንድነው ብለው እንዲጠይቁት አንድ አድርጓል። ሌላው ደግሞ 2 የጠራቸው ሰዎች አሉ። እዛ ላይ ለማና ሊበን ይላል። ለማን የቀነኒ ታላቅ ወንድም ሲሆን ሊበን ደግሞ ታናሽ ወንድሟ ነው። እነዚህ ሰዎች የቀነኒ ቅርብ ሰዎች ናቸው። በእነሱ መካከል የነበረውን ግንኙነት በደንብ የሚያውቁ ናቸው። ስለዚህ እነሱም የራሳቸውን እውነት ወጥተው እንዲናገሩ በር ከፈተላቸው ማለት ነው። በር ከከፈተላቸው በኋላ እንግዲህ አሁን የተለያዩ እውነቶችን መስማት ጀምረናል ማለት ነው። ከዛ እንግዲህ እንደሰማችሁት የአንዱዓለም መልእክት ላይ የመጀመሪያው ትልቁ ጭንቀቱ ጉማ የተባለ የደም ካሳ የተባለው ጉዳይ በአባቷ የተነሳው ነበረ። ማለት እሱን በጣም ያስጨነቀው እንግዲህ የሚወዳት እንደሱ እንግዲህ ንጹህ ነኝ ብሎ ስለሚናገር ንጹህ ነኝ ብሎ የሚናገር ሰው አንድ በአስከፊ ሁኔታ ያጣትን ፍቅረኛው ወይ የኔ ሚላት የህይወት አጋሩን ሀዘን ስለ ቀነኒ የሰራው ቪዲዮ የመጀመሪያው እንደመሆኑ መጀመሪያ ላይ ሲከፍት እንግዲህ ቀነኒን ማጣቱ ምን ያህል ህይወቱ እንደረበሸው ምንም አይነት ስሜት አናይም፣ ሲያለቅስም አናይም። እዚህ ቪዲዮ ላይ ለቀነኒ ያለውን ፍቅርም ሲገልጽ አናይም። እዚህ ቪዲዮ ላይ ከሞላ ጎደል ራሱን ብቻ ተከላክሎ
የሰውን ሀሳብ ለመቀየር የመጣበት ቪዲዮ ነው። እንግዲህ ቪዲዮንም ብዙ ኢትዮጵያዊ በትርጉም ነው ያዳመጠው። ጉዳዩ የእሱ ጭንቀት ጉማው ወይ ደም ካሳው እንጂ የቀነኒ እውነት ማለፍ እንዳልሆነ የሚያሳይ ነገር ነው። ምንም አይነት ስሜት አይነበብበትም እዛ ላይ እና ቀጥታ ሶሻል ሚዲያ ላይ የሚወራው ነገር በእኔ ጉዳይ በጉማ ሊከፍል ነበረ ተብሎ የተባለው ነገር ከንክኖኛል ብሎ ነው የመጣው። እንደነገርኳችሁ የእሱ መልእክት በኦሮምኛ ብቻ ነው እንግዲህ ለኦሮሞ ሕዝብ ብቻ የቀረበ በሚመስል አኳኋን ማለት ነው። ነገር ግን የሳተው ነገር ምንድነው? የኦሮሞም ሕዝብ ፍትህ እየጠየቀ እንደሆነ ነው። ስለ ቀነኒ ጉዳይ ፍትህ እየጠየቀ ነው። ቀነኒም ከኦሮሞ ሕዝብ የወጣች ኢትዮጵያዊ ነች። ስለዚህ ሁሉም ማለት ፍትህ ቢጓደል እሱ ኦሮሞ ስለሆነ ለእሱ አድልተው አይ ልጃችንን እንደው እንከላከለው የሚባል ነገር እንደሌለበት አይደለምና መላው ህዝብ ቤተሰብ ራሱ ፍትህ ተጓደለ ብለው ካሰቡ ልጃቸውን አሳልፈው እንደሚሰጡ መታወቅ አለበት። ይሄ ብዙ ቦታዎች ላይ የሚሰራ ነገር ነው። እንደተናገረው ከሆነ ምንም የበደለት ነገርና የጎዳኋት ነገር የለም ብሏል። እንግዲህ እንደነገርኳችሁ ሊበንና ለማን ስለጠቀሰ ወንድሞቿን ማለት ነው ታላቅና ታናሹ ነው። ወዲያው በነጋታው ወጥቶ ወንድሟ የአይን እማኝ እንደነበረ አስረግጦ ከ1 2 3ም ሲደበድባት ከንፈሯ ደምቶ እሱ ታናሽ ወንድሟ ስለሆነ በቁጭቱ ውስጡን ሰርስሮ እያስለቀሰው ስሜታዊ ሆኖ ያንን እውነታ ገልጿል። ቀነኒ የነበረችበትን ከባድ ህይወት የመደብደብ ያለበት ህይወት ራሷን በጣም የተጎዳችበትን ህይወት በየጊዜው እሱ ሱሰኛ እንደሆነ የተለያዩ ብዙ አይነት በደሎች ሲያደርስባት እንደነበረ ተናግሯል። እና እሱ እንግዲህ እዚህ ላይ ምንም የበደልኳት ነገር የለም ይላል። እንግዲህ እነዛ ሁሉ ፎቶዎች እና ቪዲዮዎች ከየት መጡ? ያው እንግዲህ መልስ የሚሰጥበት ጉዳይ ይሆናል። እና አባገዳዎች ሰላም እንዲያወርዱ እና እውነት እንዲያወጡ ነው የላኳቸው ብሎ ተናግሯል። አሁን አባገዳዎች ሰላም እንዲያወርዱና እውነት እንዲያወጡ የመላካቸው ጉዳይ እኔ አሁን እንደ አንድ ግለሰብ አንድ ምስኪን ሴት ህይወቷን አጣች፣ ቤተሰቦቿ ፍትህን የሚጠይቁ እስካሉ ድረስ ይሄ ጉዳይ በቂ መረጃ የለም ተብሎ በህግ በኩል ሙሉ ለሙሉ መቆም የነበረበት ጉዳይ ነው ብዬ አላስብም። ይሄ ጉዳይ ለምን ወደ አባገዳዎች ፍትህ እንዲሰጡ እንደሄደ ግልጽ የሆነ ነገር አይደለም። አሁን ብዙዎቹም እንደውም ፍርድ መጓደል መኖሩን የሚገልጹት ይሄን በማንሳት የቀነኒ ጉዳይ የፍትህ ጉዳይ በደሉ የሚጀምረው እዛ ጋር አቃቤ ህግ ይሄ ጉዳይ ላይ ወይ ደግሞ ፖሊስ በቂ ማስረጃ የለኝም ብሎ ጉዳዩን የዘጋ ሰዓት ነው ብለው የሚሉ አሉ። እና ያም ይመስላል አሁን ገዳዋ ማን ነው ምንድነው ከነሱ ዴፊኒቲቭ የሆነ ነገር ለምን ላይወጣ ቻለ? ወርወራስ ከሆነ ራሷ ላይ የተያዩ ራሱን ከ5ኛ ፎቅ ወርውሮ የገደለ ሰው ከዛ ጋር የሚመሳሰል አይነት አደጋ ነው የደረሰባት። ጭንቅላቷ ላይ፣ ሰውነቷ ላይ፣ እጇ ላይ፣ ትከሻዋ ላይ፣ ፊቷ ላይ እነዚህ ነገሮች ግልጽ ሆነው ባልወጡበት ሁኔታ ቀጥታ ወደ አባገዳ ሄደው አባገዳ እንግዲህ እውነቱን እንዲያወጡና ሰላም እንዲያወርዱ ነው የላኳቸው ማለት ስላቅ ነው የሚመስለው ለቤተሰቦቿ ማለት ነው። ቤተሰቦቿ ከአንዱዓለም ጋር ሰላምን በአሁኑ ሰዓት የሚፈልጉበት ጊዜ አይደለም። አሁን እነሱ የሚፈልጉት የልጃቸውን ፍትህ ነው። እንግዲህ ካመነ ደግሞ ያ የአባገዳዎች ጉዳይ ሳይሆን የፍትህ አካላት ጉዳይ ይሆናል ማለት ነው። ፍትህን ማስፈጸም የሚኖርባቸው አካላት አሉ። እነሱ ግን ስራቸውን የሰሩ አይመስለኝም። ሽማግሌዎች ወገንተኞች አይደሉም ብለዋል። እንግዲህ ሽምግልና ሌላ ጉዳይ ነው። አሁን ሰው ተገድሎ በኋላ ላይ እርቅ ሊፈጽሙ ይችላሉ። መግደልን አምኖ በኋላ ግን በቃ ይቅር በሉ ተብሎ እንደዛ አይነት ነገር ሊኖር ይችላል። እና እዚህ ላይ አንድ ሀሳቤን የገዛው ነገር ከአንዱዓለም ንግግር ውስጥ ስለ በሽታዋ ይናገራል። እንደ ማለት የጭንቀት በሽታ ራሷን ዲፕሬሽን እንዳለባት ይናገራል። እና ይሄ ዲፕሬሽን በሐኪም የተረጋገጠ ነው ወይ? ሐኪም መድኃኒት ያዘዘበት ጉዳይ አለ ወይ? ሄዳ ታክማ አንቺ የጭንቀት በሽታ አለብሽ ተብላ ዳያግኖስ ተደርጋለች ወይ? ታክማለች ወይ? ይሄ በሌለበት የአንዱዓለምን ቃል ተወስዶ አይ ዲፕሬስድ ነበረች ማለት እንችላለን። እንደገና ደግሞ የሚገርመው ነገር
ይሄ ስለዚህም እንትኗ ሲያወራ ሴንስ በቃ በጣም ተጨንቆ አዝኖ አይነት ነገር አይደለም። በቃ የሆነ ነገር በሽታ አምጥተሻልና በምታረጊ ያርገሽ እዛው ፍቺው ይሄንን ነገር መፍትሄ እሷ እንድሰጥ እንጂ ከሱ በኩል ምንም አይነት ገዛ ሲያረግ እንደነበር የሚያሳይ አይነት ንግግር ኢቭን ከኤክስፕሬሽኑ ከንግግሩ የምናየው ምንም አይነት ነገር የለም። ለዛም ደግሞ ስራ ሰጠኋት ይላል። በቃ ለዛ መፍትሄ እንዲሆናት ስራ ሰጠኋት እና እሷ ግን ራሷን ለማጥፋት በተደጋጋሚ ትሞክር ነበረ። ይሄን ሁሉ ነገር አድርጌላት ይላል። በቃ እሱን እንደ አንድ በቃ በጣም ለሷ ብዙ ውለታ እንደዋለ የሷ ደግሞ ይሄ የጭንቀት በሽታዋ እንደ ርግማን አይነት ነገር ይመስላል። እኔ ይሄን ሁሉ ሰጥቻት ይሄን ሁሉ የተሟላ ቤት አድርጌላት አይነት ነገር ነው የሚመስለው። እሷ ግን ራሷን ለማጥፋት ትሞክር። ራስን ለማጥፋት መሞከር በጣም በጣም ትልቁ የጭንቀት እውነተኛ ከሆነ ይሄ እንግዲህ በዶክተር የተረጋገጠ ከሆነ ትልቅ የሆነ የጭንቀት እንትን በሽታ ነው። እሱ ትሪት ነው መደረግ ያለበት በባለሙያዎች ማለት ነው። ይሄ ለአባቷ ደውሎ ለታላቅ ወንድሟ ደውሎ ወይ ደግሞ እሷን እያስፈራራ እንዲህ የምታደርጊ ከሆነ እኔ ሰምቼ አላውቅም የትም ቦታ ላይ በጭንቀት ወይ ራሳቸውን ሊያጠፉ የሚሞክሩ ሰዎች ከአሁን በኋላ ራስን የምታጠፋ ከሆነ እንደዚህ አላደርግልህም ወይ ደግሞ ይሄን እከለክልሃለሁ እነሱ አልፈልግም ብለዋል። አሁን ራስን ማጥፋት ደረጃ እየሄደ ካለ ያ ሰው በቃ አይደለም እናስፈራርታችሁት በቃ ሳታስፈራሩኝም ልሰጡኝ ያላችሁት ነገር ካለ ወይ ደግሞ ምድር ላይ ያለው ነገር ወይ ቤት ካለ መኪና ካለ ልጆች ካሉ እነዚህን ሁሉ አልፈልግም ራሴን እንትን ብል ይሻለኛል ብለው ያሉ ሰዎችን እንዴት ነው በማስፈራራት ደረጃ በቃ ለያያል ካንቺ ጋር አብረሽኛቸውኝም እፈታሻለሁ ምናምን ብሎ እንትን ማለቱ በቃ ምንም አይነት ከሱ በኩል አዘኔታ ለሷ እየሄደችበት ላለው ወይ እየታመመችበት ባለው ጉዳይ ከሱ ምንም አይነት ሲምፓቲ ሀዘኔታ እንደሌለ ነው የሚያሳየው። እና እንግዲህ ራሱን በሰጠው እንትን ላይ ያጋለጣቸው እነዚህ ነገሮች ናቸው ብዬ አስባለሁ። እንዲሻላት ምንም አይነት ነገር ሲሞክር አናይም። እሱ የሚለው ስራ ሰጠኋት ነው የሚለው። ስራ እንግዲህ እሷ ኢንጂነር ነበረች። የውሃ ስራዎች ኦሮሚያ ውሃ ስራዎች በኢንጂነርነት ተቀጥራ ትሰራ ነበር። ከዛ በኋላ ተመልሳም ከፈለገች መግባት ትችላለች። ሞዴሊንግ ስራም ትሰራ ነበር እና የሆነ የስራ ችግር እንዳልሆነ ይታወቃል። ብዙ ጊዜ የጭንቀት መንስኤ ሊሆን ይችላል። መጨረሻ ላይ ግን ብዙ ጊዜ አይደለም እና ብዙም ነገር ያጣች ልጅ ስላልሆነች ማለት ነው። እንደነገርኳችሁ ቤተሰብ ያውቃል። አባቷም ነግራቸዋለሁ ከአቅሜ በላይ ሲሆን የሚለው ነገር በቃ ይሄ ሰው ፍቅር እንዳለው የማያሳይ ነገር ነው። እንደዚህ የሚያስጨንቅ ከሆነ አብሮ ታሞ አብሮ ደግሞ በቃ ታግሶ ከዚህ ጉዳይ ልትወጣበት የምችለውን ከዚህ መንፈስ ልትወጣበት የምችለውን መንገድ መፈለግ አይደለም ተያያዙ የነበረው። በቃ ወደዛ በይልኝ አይነት ነገር ነው ሪያክሽኑ የነበረው። ንግግሩም ላይ የምናየው በቃ ሞክሬያለሁ ከዚህ በኋላ ለአባትሽ አሳልፌ አባቷን ጥላ እኮ አንተ ቤት መጣለች እና አንተ ቤት ስትመጣ በቃ እንደ አባቷ እንደ ባሏ እንደ ጓደኛዋ እንደ ፍቅረኛዋ እንደ ብዙ ነገሯ ተኩኖ ነው የሚታከሙ። ሲታመም ጉንፋን ሲይዝ ወደዛ በይልኝ ወይ ደግሞ የሆነ ህመም ካንሰር ሲያዝ በቃ አሳልፌ ለቤተሰብ እሰጣለሁ የሚባል ነገር አይደለም። ሲክነስ ኤንድ ሄልዝ ነው የሚባለው አይደለ? በጤናም ሲታመሙም በጤናም ጊዜ በነበረ መንፈስ ነው መንከባከብ ያለበት። ያ ነገር አይታይም እዚህ ጋር እና እኔና ሊበን ሆነን ሁለቴ አንዴ ከሊበን ጋር ብቻውን አንዴ ደግሞ ከሊበን ጋር ሆነን ራሷ ልታጠፋ ስትል አትርፈናታል የሚል ነገር ያወራል። እና በቃ አሁን የመጀመሪያው ካለም በቃ ቀጥታ ወደ አስፈላጊው ቦታ የሕክምና ቦታ ነው እነዚህ ሰዎች መወሰድ ያለባቸው። እንደዚህ አይነት ስሜት ውስጥ ያሉ ሰዎች እውነት ከሆነ ማለት ነው እንግዲህ እንጂ እንደዚህ በኋላ ላይ ወጥቶ በቃ እሷ እኮ ደጋግማ እኮ ስትሞክር ነበረ አይግረማችሁ፣ ራሷን በጣም አይግረማችሁ፣ ምክንያቱም 2-3 ሞክራለች ወንድሟ ራሱ ያውቃል የሚባል ነገር አይደለም። አንተ ምን አርጋሃል? ያንን ስታረግ ምንም አይነት ሴንሲቲቭ ወይ ደግሞ ያንን ለማድረጓ ደግሞ እነዛ ሙከራዎች ለመሞከሯ ምክንያቷ ምን ነበር? ማብራሪያ ሰጥተሃል አይደል? ምንም አይነት ማብራሪያ የለም። በዚህም ራሱን ነው እያጋለጠ ያለው በንግግሩ ውስጥ። እኔ አሁን የተረዳሁት ያንን ነው። የእርግዝና ምርመራም እንዳረገች ተናግሯል። እንግዲህ የሞተችበትን ቀን ውሎ ሲናገር በሰላም እያወራን የቀን ውሏን ስጠይቃት አንተ ደግሞ እኔን አታምነኝም ብላ ተበሳጭታ ተነሳች
ብሎ ይናገራል። አሁን ያው እነዚህ ንግግሮች አሁን እሷ ስለሌለች እሱ የራሱን ስቶሪ ተናገረ። ስለሷ ግን ማንም ሊናገር አይችልም። አሁን this is the saddest part እንደዚህ ይሄን ነገር እሷን ወክለው እንዲናገሩ ተቀምጦ የነበሩት አቃቤ ሕጎች በቂ መረጃ የለንም ብለው ፋይሉን ዘግተዋል። አሁን ፍትህ ተጓደለ የሚባለው ለዚህ ተጠርጣሪው እንደ ልቡ ሄዶ ያወራል፣ ሟች ግን መናገር የምችልበት ሁኔታ ላይ አይደለም ያለችውና አሁን እሱ የሚለው ምንም በቃ እኔ በጣም በሰላም አውርተን ስጠይቃት አንተ እኔን አታምነኝም አለች። አሁን እንደዚህ አይነት ንግግሮች አሁን ከዚህ ውስጥ አንድ የምንወስደው ነገር እኔን አታምነኝም ማለቷን አምኗል። አሁን ይሄን እንድትል ያደረጋት ንግግሮች ምን ሊሆኑ እንደሚችሉ ለሁላችንም ግልጽ ነው። እንግዲህ ወይ ቅናተኛ ባል ወይ ቅናተኛ ሚስት ካሉ ምናምን ደጋግሞ የሚጠይቁ የሚናገሩ ወይ ደግሞ የሚጠረጥሩ ምን ሆንክ የት ነበር ታዲያ ስንት ሰዓት ላይ ስደውል ምናምን የሚሉ የሚጨቀጭቁ ሰዎች ለነሱ የሚሰጥ መልስ ነው ይሄ መልስ ማለት ነው። እና በኋላ ተነስታ ሄደች። አሁን እዚህ ላይ የሞተችበትን ሰዓት ጥያቄ ማንሳት ፈልጋለሁ። ምክንያቱም በሰላም እያወራን የቀን ውሏን ስጠይቃት ይላልና የሆነ ራት በልተው ነው የሚመስለው ይሄ አነጋገሩ። ግን ቀነኒ እንግዲህ ለሊት 9 ሰዓት አካባቢ ነው እሱ እንደሚለው አይ ቲንክ ፖሊስ ሪፖርቲም ላይ እንዳለው የተገለጸው። ስለዚህ ተነስታ ቀጥታ በር ዘግታ ላርጎ መጠጣት ጀመረች ይላል። አሁን በዚህ ቅጽበት ውስጥ ማለት ነው። ስለዚህ ሰዓቱ ስንት ሰዓት ላይ ነው ይሄ አሁን ተነስታ ስጠይቃት የቀን ውሏን ስጠይቃት ያለው እሱም ጥያቄ መቅረብ አለበት። ምክንያቱም ታይም ላይን ኢዝ ኢምፖርታንት በተለይ እንደዚህ የሞቱ ሰዎች ታሪክ ላይ ስንመጣ ማለት ነው። ሌላ በር ዘግታ ላርጎ እየጠጣች አየኋት ሲል አሁን እዛ ላይም ምንም አይነት ሴንሲቲቪቲ አናይም ንግግሩ ላይ። በቃ የሆነ ሲናገር ጉዳዩን ሲገልጸው ስላጣት ስለሚወዳት ሴት ሳይሆን እያወራ ያለው እዛ ጋር የሆነ በቃ ለሱ ምንም ያልሆነች በቃ በአንድ ወቅት ባጠገቡ ያለፈችም ሴት ወይ ደግሞ የሆነ ብዙም ትውውቅ የሌለው ሰው ሆኖ እንደዛም እንኳን ቢሆን ስለሞተ ሰው ስናወራ ብዙ ጊዜ ተጨንቀን ነው የምናወራው። ማለት የሆነ እንትኖቹ ፍላሽባክ ሲያደርጉ የሚሰጠን የሆነ የሀዘን የድባቴ ስሜት አለ። ያ ነገር ምንም አይነበብበትም ማለት ያን ነገር አስተውላችሁ ከሆነ እናንተም እስቲ ኮሜንት ሴክሽን ላይ እንትናችሁን አጋሩ። እና በር ዘግታ ላርጎ እየጠጣች አየኋት የሚለው የሆነ የአበባ ማስቀመጫ ላይ ቆሜ ሳያት እየጠጣች ነው የልብስ ማጠቢያ ኬሚካል። ከዛ ዘልዬ ገባሁና ቃል ገብተሻል ነበር ወይ ይሄን ኑሮ አልፈልግም፣ ነገ ቤተሰብ ጠርቼ እንለያየለን አልኳት ይላል። እና ያው ተቀብሏት አሁን እዛ ጋር እንግዲህ እየጠጣች ያለች ልጅ የመጀመሪያ ሪያክሽን መሆን ያለበት በትክክለኛው ወይ ደግሞ የሚያስብ ወይ የሚወድ የሚጨነቅ ሰው የሚያደርገው ምንድን ነው? በፍጥነት ሆስፒታል ይደወላል፣ አምቡላንስ ይጠራል። ምክንያቱም ላርጎ ጠጥታለች። ስለዚህ በቃ እየተመረዘች ነው፣ ልትሞት ነው። እየሞተች ማለት በቃ ህይወቷ በጣም በአስጊ ደረጃ ውስጥ ያለች ልጅ ነች በዛ ሰዓት። ይሄንን ቀምቶ በፍጥነት አምቡላንስ መጥራት ወይ ደግሞ ተሸክሟት ሮጦ በመኪና ውስጥ አስገብቶ ወደ ሆስፒታል ወስዶ ሆዷ እንዲታጠብ በቃ እንትን ጠጥታለች የሚል ነገር ሳይሆን እዛ ጋር እሱ ያደረገው ምንድን ነው? ቃል ገብተሽልኛል ነበር ወይ? ይሄን ኑሮ አልፈልግም፣ ነገ ቤተሰብ ጠርቼ እንለያያለን ያለ። ይሄ በጣም ብዙ ነገር ነው ይላል። አሁን ቅድም እየዘረዘርኩላችሁ የመጣው እሱ ኢንሴንሲቲቭ የሆኑ ብዙ ፓርቶች አሉ። ከሱ ውስጥ ደግሞ በጣም የሚጎላው ይሄ ነው። ራሷን ልታጠፋ ያለች ሴት እና ኬሚካል የጠጣች ያለች ሴት መጥቼ ኬሚካሉን ቀምቻት ከዛ በኋላ ፕሮቴክት ሁሉ አላረኩትም እዛው ጋር አስቀምጦ ከዛ ቀጥታ እሷን አኪዩዝ ማድረግ ለመሞትሽ ምክንያት ራስሽ ነሽ። እንደውም ከዚህ በኋላ በቃ ይሄንን እኔ ያንቺ በተደጋጋሚ ራስሽን ልትገይ የምትፈልጊበትን ነገር አልፈልገውም፣ በቃ ይቅርብኝ፣ ነገ ቤተሰብ ጋር ደውዬ እንለያያለን። አሁን እዚህ ጋር አልፈልግም ሁሉን ነገር አይደለም ካንተ ጋር መለያየት፣ ቤተሰቦቼ መወዳቸው ሰዎች እዚህ ምድር ላይ የሚያኖረኝ ምክንያት ምናምን ብዙ ነገር በቃ ከዛ ጋር ተጣልታለች በአእምሮዋ። ስለዚህ ይሄ ይባስ ምን ልበላችሁ ማለት የሆነ የሱን
ጭካኔ የሚያሳይ ንግግር ነው። ጉዳዩን አቃቤ ሕግ የያዘው ቢሆን ኖሮ በጣም ብዙ እንትኖች ሆል ያለው ብዙ ክፍተቶች ያሉት የ8 ደቂቃ ንግግር ነው ያወጣው። ራሱ ላይ ምስክርነት እየሰጠ ራሱ ላይ ብዙ ጥያቄዎች እንዲነሱ ያረገበት ንግግር ነው። አሁን ያንን አረገ እና በዛ እንደዛ ብሎ አኪዩዝ ራሷን ልገል ያለችን ሴት እንደዛ ሲላት ይስፋልህ ብላ ከዛ ዘለለች ይላል። አሁን ይስፋልህ ብላ ዘለለች፣ ልደርስባት አልቻልኩም ይላል። አሁን ስለዚህ ኢቭን ላርጎውን እዛው ጋር አስቀምጦ ትቷት ሄዷል። መልሳን በጠጣ ምንም አይመስለውም ማለት ነው። በፕሮቴክት ሊያረጋት አልፈልግም። ራሷን እንዳትገል ከሱ በኩል ምንም አይነት የሆነ የመከላከል ነገር አናይበትም ያንን በሚያደርግበት ሰዓት። ስለዚህ ወደ እንትን ሲሄድ እሷ በዛው በኪችን በረንዳ በኩል ከፍታ ልደርስባት አልቻልኩም ዘለለች ይላል። አሁን ያንን ቅጽበት ራሱ ሲናገር ብዙ ጊዜ አይደለምና የሚወዱት ሰው ያጡ ሰዎች፣ የሰው ህይወት ያጠፉ ሰዎች የሰሩትን ነገር ወይ ደግሞ ያደረጉትን ነገር ሪካውንት እንዲገልጹ ሲገልጹት ወይ ደግሞ ሲያብራሩት በጣም ስሜታዊ ይሆናል ብዙዎች። አሁን ከሱ እንደ አንድ ባል፣ እንደ ጓደኛ፣ እንደ ባለቤት፣ እንደ ፍቅረኛ የምንጠብቀው ስሜት አለ። ያ ስሜት የለም፣ ምንም አይነት ነገር የለም። በቃ ዘለለች። አሁን ከአንድም 2-3 ራሷን ለማጥፋት ጥረት ስታረግ ከዛ እንደገና ላርጎ እየጠጣች እንትን ስትል ከዛ ደግሞ ስትዘል ብሎ ሲል በቃ ምንም አይነት ነገር ገጽታው ላይ ስሜት አልባ ነው። ምንም በቃ ሐዘኔታ የለም። ምንም ሐዘን አታነብ። እንደው ለካሜራ ብሎ ራሱ እንደው ህዝቡን ራሱ ላሳስተው ብሎ ራሱ ለመሞከር አልጣርም። ስሜታዊ ለመሆን አልጣርም። ምክንያቱም በቃ ትክክለኛ ስሜቱን ነው እዛ ጋር ያንጸባረቀው ብዬ ነው የማስበው። አሁን ያን ቅጽበት ለማሰብ ለብዙ ሰዎች ይከብደናል። የሆነ የምንወደው ሰው ዘሎ ራሱን ሲያጠፋ በቃ ጊዜ እንወስዳለን። በቃ ትንፋሽ ሊያጥረን ይችላል። በጣም እንጨናነቃለን። ያን ነገር አናይም እሱ ላይ እና ወዲያው ቀጥታ ከዛ ወደ ራሱን ወደ መከላከል ሲገባ ነው እናየው ማለት እኛ ራሱን በዛ አሰቃቂ ሁኔታ ህይወቷን ስላጣችሁ ፍቅረኛው ስሜት አልባ ሆኖ ቀጥታ በፍጹም እኔ እጄ ንጹህ ነው ሲል ነው ሰማው። እና ከዛም ደግሞ እንደ መረጃ ዳያሪዋ ተገኝቷል። ፖሊስ እዛ ላይ ለኔም ለቤተሰቦቿም የጻፈችው ነገር አለ ይላል። አሁን ያም ራሱ አሁን ፖሊስ እሱ ተጠርጣሪ በሆነበት ሁኔታ የእሷን ዳያሪ እንዲያነብ እንዴት የፈቀደበትም ሁኔታ መጣራት አለበት። እንግዲህ አጣሪ ካለ ማለት ነው። አጣሪ ያለ አይመስለኝም፣ ግን ራሱን ኢንክሪሚኔት ነው ያደረገው። እንዴት ብሎ ተጠርጣሪ ሆኖ እሱ የሟችን ዳያሪ በአቃቤ ሕግ ያለን ዳያሪ እንደ መረጃ የተቀመጠን እሱ ላይ ሊያስፈርድ የሚችል ይሄንን መረጃ ማየት የነበረበት በፍርድ ቤት ላይ በሚወጣበት ሰዓት እንደ መከራከሪያ ሲቀርብ ነው እና ከዛ በፊት ግን አይቶት እንደሆነ እንዳየው ተናግሯል። እና ቀጥታ ብሌሙን ወደ ሶሻል ሚዲያ መጣና የሚታረቅን ቤተሰብ አትረብሹ ይላል። ያው ሶሻል ሚዲያ ላይ ያሉት እኛንም ሊሆን ይችላል ሌሎችንም ሰዎችና ያም ማን የሚታረቀውን አትታረቁ ማንም ያለ የለም። የቀነኒሳ አባት ወንድሞቿ ወጥተው ያሉት ፍትህን ጠየቁ። እንደገና ደግሞ እኛ የልጃችንን ጉማ አንበላም ያሉት አባቷ ናቸው እንጂ ህዝብ አይደለም፣ ወይ ደግሞ ሶሻል ሚዲያ አይደለም። የሆነ ይሄን ጉዳይ የሶሻል ሚዲያ ወሬ ብቻ ማቅረቡን የማይመስል ነገር እና መጨረሻ ላይ ቀነኒን በማጣቱ ወይ ለቀነኒ ምንም አይነት መልእክት አላቀረበም። ለቀነኒ ቤተሰቦችም ሐዘኑን በስርዓቱ አልገለጸም። በስርዓቱ ቀነኒ ለሱ ምኑ ነበረች?
ስለ ፍቅረኛ ስናወራ እንግዲህ ብዙ ነገር ማለት እንችላለን አይደለ? እና ፍቅረኛውን ያጣ ሰው ሊናገር የሚችላቸውን አይነት ንግግሮች የሉም። እሷን በማጣቱ ምን ያህል ህይወቱ እንደተለወጠ ምንም የሚናገረው ነገር የለም። ምንም ተጠርጣሪ ነው እንዳልኳቸው፣ አልተፈረደበትም። ግን የሆነ እንግዲህ በራሳችን አይተን ማንኛውም ሰው ሊፈርድ በሚችለው ሁኔታ የሆነ በጣም ትልቅ ነገር የተሳሳተ ነገር እንዳለ የሚናገር 8 ደቂቃ ንግግር ሆኖ እሱን ያየን። እንግዲህ እሱን ባለበት ማግስት ነው የቀነኒ ወንድም ወጥቶ በቀን በፎቶ በአይን ምስክርነት ያያቸውን፣ ለምን ስሙን ጠርቷል፣ ሊበን ብሎ ጠርቶታል፣ አስደግፎ ያቀረባቸው ምስክርነቶች አሉ። እሱን ካቀረበ በኋላ እንግዲህ አይታችሁ ከሆነ በይሳ ለሊሳ በወፍ ቋንቋ ጎጃም ውስጥ ፍርድ ለማግኘት ነው ወይ በወፍ ቋንቋ የምትናገረው ብሎ በጣም አነጋጋሪ ነገር ሰጠ። ጉዳዩ ስለ ቀነኒ ሳይሆን ስለ ለሊሳ እንዲሆን ስለማልፈልግ ስለዚህ ሰውዬ ምንም ማለት አልፈልግም እውነቱን ለመናገር። ግን ይሄ ሰውዬ ያለበትን ሂፖክራሲ እንድታዩት ይሄንን ከትላንት ወደ የለጠፈውን ልጥፍ ማየት ትችላላችሁ። ምን ይላል? ፎቶዎችን ሰብስበ ከምትለጥፍ እውነታውን ፈልገ ብትለጥፍ የተሻለ አይሆንም ወይ ይላል። እንግዲህ ፎቶ ማስረጃ እንደሆነ እንግዲህ ሊገባው አልቻለም ማለት ነው። አሁን አንዳንድ ሰዎች የሆነ አንተ የምታስበው በእግርህ ነው፣ ድሮንስ አትሌት እኮ ጭንቅላቱ አይሰራም ምናምን ነው። በጣም ምርጥ የሚያስቡ የሚያሰላስሉ አትሌቶች አሉ። ይሄ ሰውዬ ራሱ ስብዕናው በጣም የቆሸሸ ሰው ስለሆነ ነው፣ ጎጠኛ ብሔርተኛ ሰው ስለሆነ ነው እንጂ በሱ ምክንያት ሌሎችን አትሌቶች መስደብ አያስፈልግም። አትሌት ስለሆነ። ሲቀጥል ደግሞ ይሄ ሰውዬ አማርኛ ነው የወፍ ቋንቋ ብሎ መልሶ በአማርኛ ነው ይሄ ሰውዬ የሚጽፈው እና ከራሱ ጋር እየተጣላ ያለ ሰው ስለሆነ ያን ያህል ብዙ ቦታ ሊሰጠው የሚገባ ሰው ነው ብዬ አላስብ። ነገር ግን ሊበን በአሁኑ ሰዓት ትልቅ ጫና ውስጥ እንዳለ ትንሹ ወንድሟ እንግዲህ እሱ ያቀረበው ቪዲዮ በተለይ ከዛ ደግሞ አሁን ወንድሟ ለማ አዱኛ የሚያቀረቡት ሁለቱ ቪዲዮዎች ላይ በጣም ትልልቅ በፖሊስ በኩል የተዘነጉ ነገሮች እንዳሉ አኮርዲንግ ቱ በለማ አዱኛ በተናገረው ንግግር መሰረት እንደተናገረው ከሆነ ቀነኒ ቀድማ እንደተገደለች፣ ቤት ውስጥ እንደተገደለች፣ ከፎቅም ራሷ እንዳልወረወረች፣ ሆስፒታል ራሱ 2 እንደሄደች፣ መጀመሪያ ላይ ደብድበዋት ከሞተችባቸው በኋላ ወስደዋት የሆስፒታሉን ስም ሁሉ ይጠራል፣ ወስደዋት ከዛ ተመልሰው መሬት ላይ ጥለዋት ራሷን ወረወረች ብለው እንዳሉ ትልቅ አኪዩዜሽን ነው ያቀረበው። ይህንንም በር የከፈተው ራሱ አንዱዓለም ነው። ስም ጠርቶ እነሱ ያውቃሉ አላቸው። ኦኬ ስማችንን ጠርተሃል፣ የምናውቀውን ደግሞ ወጥተን እናገራለን ብለው ተናግረዋል። አሁን ይሄ እየሆነ ያለበት መንገድ የሚገርም ነው። አሁን ለ3ኛ ጊዜ ነው የቀነኒ ጉዳይ ሲነሳ፣ አመት ሊሞላ ጥቂት ጊዜ ነው የቀረው ብያችኋለሁ። እና አንድ እህታችን በጣም የሚገርም በቀነኒ አዱኛ የፍትህ ጉዳይ የሆነ የሰጠችው አንድ ምልከታ ነበርና እሱም ምልከታ አንድ ላይ እንመልከት። መንፈስ አሁንም ድረስ ምድር ላይ ነች ያለችው። ይህንን እንድል ያስገደደኝ አንድም የራሴ ስሜት ነው፣ ሁለተኛው ደግሞ እርዝባውንድ ስፒሪት የተሰኘው የጃፓኖች እሳቤ ነው። አውሮፓዎች ረቨናንት ይሉታል፣ እኛም ሀገር እርግጠኛ ነኝ በደንብ ይታወቃል። እሳቤው በመንፈሳዊና ሃይማኖታዊ ትውፊቶች ውስጥ በሚኖሩ ሰዎች ዘንድ ይበልጥ ተቀባይነት አለው ተብሎ ይታሰባል። ምንድነው? አንድ ሰው በግፍ ሲሞት ወይም ደግሞ ካለዕድሜው ሲገደል ስፒሪቱ ወይም ደግሞ መንፈሱ ምድር ላይ ትቆያለች የሚል ነው። ይህንን በተለያዩ ታሪኮች ውስጥ ወይም በፊልሞች ውስጥ እርግጠኛ ነኝ ተመልክታችሁታል ብዬ አስባለሁ። እና ያ የሟች መንፈስ በግፍ ከተገደለ በኋላ ምድር ላይ ያልጨረስኩት ስራ ወይም ደግሞ አንፊኒሽድ ቢዝነስ አለኝ ብሎ ያስባል። ስለዚህ በሚያውቁት ሰዎች አይምሮ ውስጥ በህልምም በቅዠትም ወይም በተለያዩ መንገዶች ይመላለሳል ወይም ደግሞ እንዳይረሱት ያደርጋል። ይህን ሁሉ የሚያደርገው መንፈሱ ታዲያ አንድ ነገር ለማግኘት ብቻ ነው፣ ፍትህ ለማግኘት ወይንም ደግሞ ፍትህ እስኪያገኝ ድረስ ብቻ ነው ይህንን የሚያደርገው። በደረሰባቸው ኢፍትሐዊ ድርጊቶች እና ኢሰብአዊ ግድያዎች ምክንያት
በጣም ስለሚያዝኑ ስለሚከፉ ትልቅ የሆነ ቁጣንም ስለሚሸከሙ የገደላቸውን ሰው ለመበቀል የመፈለግ ስሜትንም ጭምር አዝለው ነው ታዲያ ምድር ላይ የሚመላለሱት። ይህንን ዳር ሳያደርሱ ወይም ደግሞ ፍትህ ሳያገኙ በጭራሽ ነፍሳቸው እንደማታርፍ ወይም ደግሞ ወደ ላይኛው ዓለም ወይም ወደ አምላካቸው እንደማትሄድም ነው የሚነገረው። በግፍ የተገደሉ ሰዎች መንፈሳቸው ምድር ላይ ሲቆይ የሚወስዷቸው እርምጃዎች ብዙ ጊዜ አካላዊ አይደሉም። ይልቁንም ደግሞ ህያው በሆኑ ሰዎች ወይም ደግሞ በህይወት ባሉ ሰዎች ላይ ተጽዕኖ በማድረግ የሚገለጡ ናቸው። ነፍሳቸው አለማረፏን የሚገልጹባቸው ድርጊቶች ተብለው ከሚጠቀሱት ውስጥ አንደኛው ክህደት፣ ግድያ ወይም ኢፍትሐዊ ድርጊቶች የተፈጸመባቸው ስፔሲፊክ ቦታ ላይ መመላለስ ነው። ከዛ ውጭ በተመሳሳይ ጊዜና አጋጣሚ እንዲታወሱ ያደርጋሉ። የተፈጸመባቸው ድርጊት የተረሳ ሲመስላቸውም ድጋሚ እንዲወሳ ያደርጋሉ። በእኔ ስዝብት ለሶስተኛ ጊዜ ከዳር ዳር በሶሻል ሚዲያ መነጋገሪያ የሆነችውን ቀነኒ አዱኛን እዚህ ጋር መጥቀስ ወይም ማውሳት ተገቢ ይመስለኛል። ሌላኛው ከላይ የጠቀስኩት በሚያውቋቸው ሰው ዘንድ በህልምም በቅዠትም ተደጋጋሚ በመምጣት ግፊቶች ያደርጋሉ ካልኩት ተጨማሪ በድምፅ ሹክሹክታዎች፣ በራእይ መልክ እንዲሁም ደግሞ እነሱ የሚታወቁባቸውን ምልክቶች ለሚያውቋቸው ሰዎች በማሳየት ጭምር ተጽዕኖ ወይም ግፊት ያደርጋሉ። በሌላ በኩል ደግሞ የሚያውቋቸው ሰዎች የተደበቁ ማስረጃዎቻቸውን እንዲያወጡ በማድረግ እንዲሁም ደግሞ ያልተነገሩና የተረሱ እውነታዎቻቸውን እንዲደርሱባቸው በማድረግም ተጽዕኖ ያደርጋሉ። ከሰሞኑ የቀነኒ አዱኛ ወንድም ወጡ የተናገረው ነገር እዚህ ጋር መጥቀስ እንችላለን። በጣም የሚገርማችሁ ነገር ፍትህ አላገኘሁም፣ ፍትህ ተጓድሏል ብለው ሲያስቡ ይህ እስከምን ድረስ ይሄዳል መሰላችሁ? በፍትህ ስርዓት ውስጥ ባሉ ሰዎች ላይ የሀዘን የፍርሃትና የጥፋተኝነት ስሜትን በመፍጠር የየዕለት ህይወታቸውን እስከ መረበሽ የደረሰ ተጽዕኖንም ያደርጋሉ ይላል እርስባውንድ ስፒሪት ላይ ያገኙት መረጃ። ከላይ እንደጠቀስኩላችሁ ብዙ ጊዜ እነዚህ የሙት መንፈሶች በአካል የሚገለጡ አይደሉም ብያችሁ ነበር። ነገር ግን ለሁለት አካላት ብቻ በአካል ይገለጣሉ፣ ለገደላቸው ሰው እና ለተባባሪዎቹ ማለት ነው። እና ምን ልላችሁ ነው፣ የቀነኒ መንፈስ ፍትህን ለማግኘት አሁንም ምድር ላይ አለች ነው። ይህንን መረጃ እንዳሰባስብ ያደረገኝ አንድም ለሶስተኛ ጊዜ በሶሻል ሚዲያው መነጋገሪያ መሆኗ ነው። እስከ ቅርብ ጊዜያት ድረስ ህፃናትን ጨምሮ በአሰቃቂ ሁኔታ የተገደሉ ሰዎችን ታሪኮች ሰምተናል። ነገር ግን በስቷ ልክ በተደጋጋሚ በህዝብ ዘንድ ትልቅ መነጋገሪያ የሆነ ወይም ተመላልሶ ጉዳዩ የተነሳለት ሰው አላየሁም። የእሷ በእኔ ትዝብት ቀደም ሲልም እንዳልኩት ለሶስተኛ ጊዜ ነው በጣም በሰፊው መነጋገሪያ እየሆነች ያለችው። ከዛ ውጭ ደግሞ የምታዘበው ነገር ከፍትህ አካላት ትብብር ውጭ በየጊዜው የሚወጡ እሷን የተመለከቱ ማስረጃዎችም ጭምር ናቸውና ዝም ማለት ልክ አይደለም እያለች በሙዚቃ አስታካ እየተመላለሰች ያለችው ቀነኒ አዱኛ ፍትህ ሳታገኝ ከምድር የትም እንደማትሄድ እያረጋገጠችልን እንደሆነ ነው የሚሰማኝ። እና እባካችሁ የፍትህ አካላት ጩኸቷን በሰዎች ውስጥ ያለውን የቀነኒን ጩኸት አቤት በሏት ለማለት ፈልጋለሁ። በገድለ ቀነኒ እና እቺት ቤት መቀነት የሚባል ፌስቡክ ላይ ያለ ነው። ከዚህ በፊትም ቪዲዮን ተቀብያለሁ። እይታዎቿ በጣም ደስ ይላሉ። ረጋ ብላ ነው ብዙ እይታዎቿን ወይ ደግሞ ስላሉ ጉዳዮች የምታስረዳው እና እንግዲህ ተከተሏት ለማለት ነው። ማለት I have to give credit ለሷ የሷን ቪዲዮ ስለተጠቀምኩ ማለት ነው። እና አሁን ወደ እርዝባውንድ ስፒሪት ብላ ስላለችው ነገር ማንበብ የምትፈልጉ ማንበብ ትችላላችሁ። በኢፍትሃዊ በሆነ መንገድ ህይወታቸውን ያጡ ሰዎች ነፍሳቸው ምድር ላይ ፍትህን ለማስፈጸም ነፍሳቸው ምድር ላይ ትቆያለች ይላልና ይሄ እንደውም በሃይማኖትም በባህልም ውስጥ ከሚታመኑ ጉዳዮች ውስጥ አንዱ ነው ይላል። እና እንዴት ነው የሙት እኛም በአባባል የሙት መንፈስ ወይ ደግሞ የሙት ደም ያቅነዘንዛል የሚባሉ ነገሮች አሉ። ብዙ እንትኑ አባባሎችም አሉና ከዛ ጋር የሚገናኙ ናቸውና አሁን ለሶስተኛ ጊዜም የሷ ጉዳይ መነሳቱ ምክንያቱ ራሷ ነች። እንደውም ኢቨን ቲክቶክ አካውንቷ እንዴት ነው ሞታ እየተናገረች ነው ወይ ተብሎ ራሱ ሲጠየቅ ነበር አይደለ? በዛ በኩል ነበረ ፊቷ ላይ ወይ የድብደባ ቪዲዮዎች ወይ ደግሞ ፎቶዎች ሲለቀቁ የነበሩት። እንዴት ነው ከወዲያኛው ዓለም ሆና ፍትህ እንዲፈጸም እየላከች ነው ወይ ተብሎና አሁን እዛ ውስጥ ያለን ይመስለኛል። እና አንዱ ዓለምም ያ መንፈስ እያስጨነቀው ያለ ይመስለኛል እውነቱን ለመናገር። ለዛም ነው የሆነ ያ ጭንቀት ነው የሆነ
እንትን ስሜታዊ እንዳይሆን የሚያደርገው የሆነ ፍርሃት ውስጥም ያለ ይመስላል። አሁን ህዝቡም ሙሉ ለሙሉ እሱን መቀበል አልፈለገም። አንዳንድ ጊዜ ሰው የፍትህን ፍርድ ያመልጥና ከዛ በኋላ ምድር ላይ ወይ ደግሞ ህዝቡ ጋር ያለውን ፍርድ በቀላሉ የሚያልፈው የሚመስለው ብዙ ሰው አለ፣ ግን አይደለም። እንደውም ፍትህ ከሚያስፈጽመው ወይ ደግሞ የፍትህ አካላት ከሚያስፈጽሙት ፍርድ ማህበረሰቡ የሚሰጠው ፍርድ ይበልጣል። ለዛም ነው አሁን እየተሰቃየ እየተጨነቀ የምናየው አንዱዓለምን። ምክንያቱ ያ ነው፣ ሌላ ምንም ምክንያት የለውም። እና በዚህ አጋጣሚ አንድ ምክር የምሰጠው ላላችሁ ጥያቄ ብሎ መጨረሻ ላይ ሲዘጋ ላላችሁ ጥያቄ መልስ መስጠት እችላለሁ ብሎ ተናግሯል። እና ሰይፉ ጋር የመሄድ እድል ሊኖረው ይችላል ብዬ ገመትኩ። ያንን ሲል ወጥቶ ከዚህ በፊትም አብርሃም ሻላይ እንደዚሁ የሱም የፍቅር ጓደኛው ራሷን ገደለች ተብሎ ለአንድ ዓመት ነው ምናምን ታስሮ ተፈቶ በኋላ ላይ ሄዶ ተናግሯል። እና ይሄ ትክክል ነው ብዬ አላስብም። ሴቶች በጣም ይበደላሉ፣ ይሞታሉ። በኋላ ላይ ደግሞ ወይ የገደሏቸው የተጠረጠሩ አካላት ወጥተው ራሳቸውን ንጹህ ለማለት ትልልቅ ሚዲያዎችን ይጠቀማሉ። እና ይሄ ትክክለኛ ነው ብዬ አላስብም። ሰይፉም እንግዲህ ይሄን ቪዲዮ የሚያይ ከሆነ ወይ ደግሞ ይሄንን ሊያረግ የሚያስብ ከሆነ እንደው ደጋግሞ ቢያስብበት ጥሩ ነው ብዬ አስባለሁ። አንዳንዴ የሰውን ሲምፓቲ ወይ ደግሞ የሰውን ሀዘኔታ በታዋቂ ሰዎች በታዋቂ ሚዲያ ለመግዛት የሚፈልጉ ሰዎች አሉ። ያንን ሊያረግ ይችላል ብዬ ገምታለሁ። እና ጥያቄዎች ለመመለስ ዝግጁ ነኝ ስላለ ነው። እና እንግዲህ ሀገራችን ላይ ያለው ትልቁ ሚዲያ ወይ ቶክ ሾው ሰይፉ ነው። እዛ ላይ ሊቀርብ ይችላል ብዬ ግምት ጥርጣሬ ስላለኝ ፍትህ ለቀነኒ እንግዲህ ለቤተሰቦቿ መጽናናትን ይሁን። በእኔ በኩል የነበረኝ እይታና ምልከታ ይሄ ነው። እስከዚህኛው ሰዓት ድረስ እያዳመጣችሁኝ ከነበረ በጣም እጅግ አድርጌ አመሰግናችኋለሁ ሁላችሁንም። የእናንተንም ሀሳብ ደግሞ ምልከታ ከስር እንድታስቀምጡ በትህትና ጠይቃለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ሰላም።